መግለጫ እንደዚሁም ይሰጡናል። ሌላው እንግዲህ አቶ ባሩክ ተገኘ በ15 ዓመታቸው ከዚህ ዓለም ከሞት የተለዩበትን ምክንያት በማድረግ በዛሬው ዕለት ስለሳቸው የህይወት ታሪክ እዚሁ ስቱዲዮ ድረስ ቀርባ የምትሰጠን መግለጫ ዶክተር ጸጋ ፈንታውን ትገኛለች። እንግዲህ ፕሮግራማችን እስከ ማጠቃለያው ድረስ አብራችሁን ቆዩ እያልን እንግዲህ ቀጥታ ፕሮግራማችንን የምንጀምረው ከጋዜጠኛ ፋሲል ለገሰ ጋር ይሆናል። ይሄን ፕሮግራም እንግዲህ አብረውኝ የሚመሩት ያው የቀድሞ የክኔሴት አባል አቶ ሽሎሞ ሞላም እንደዚሁ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። አቶ ሽሎሞ መስመር ላይ ነዎት? ኦኬ አቶ ሽሎሞ እስኪቀርቡ እንግዲህ ፋሲል በመጀመሪያ መልካም ሳምንት እመኛለሁ። ሰላም ነህ? መልካም ሳምንት። ሰላም ነኝ። እንግዲህ ዛሬ የምናተኩረው ለየት ባለ ሁኔታ ፕሬዚደንት ትራምፕ በመፍጠር ላይ ያሉትን ድርጊት ነው። በተለይ በቬኔዙዌላ በደቡብ አሜሪካ የምትገኝ ሀገር ለምን የመጀመሪያ ርዕስ አደረጋችሁ? ዛሬ ቬኔዙዌላ ሩቅ ሀገር ነች። የራሳችን የጎረቤት ሀገሮች ጣጣ ሁሉ አያንሰንም ወይ ልትሉ ትችላላችሁ ተመልካቾቻችን። ነገር ግን በቬኔዙዌላ የተፈጸመው ድርጊት ከእኛም ጋር የተያዘ ስለሆነ ያነሳው እንግዲህ ለረጅም ዓመታት ያህል በአምባገነንነት ሀገሩን ሲመራ የቆየው ማዱሮ በአሜሪካን ልዩ የኮማንዶ ኃይል ከመኖሪያ ቤቱ ከመኝታው ላይ ተጠልፎ ወደ ኒውዮርክ አሜሪካ በመወሰድ ለፍርድ እንደሚቀርብ ታውቋል። ማዱሮ ሁለት ድርጊቶችን እንደፈጸመ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትላንት ምሽት በሰጡት መግለጫ አስታውቋል። የመጀመሪያው ድርጊት ማለት ነው የመጀመሪያውና ዋናው ድርጊት ሽብር ፈጠራ ድርጊትን በማስመልከት የሚያደርገው ትብብር ነው። እንግዲህ ማዱሮ በከፍተኛ ሁኔታ የአደገኛ እጾችን ወደ አሜሪካ እንዲገቡ እንዲነገዱ ከፍተኛ ጥረት የሚያደርግ ግለሰብ አምባገነን ግለሰብ ነው። ከዚህ በተጨማሪም ለሂዝቦላና ለኢራን ማለትም የመንቀሳቀሻ ቦታዎችን ሰጥቶ ነበር። እንግዲህ ሂዝቦላም ሆኑ ኢራን በዓለም ላይ በከፍተኛ ሁኔታ ኢኮኖሚ ማዕቀብ ስላለባቸው ተንቀሳቃሽ ገንዘብ ለማግኘት በሚያደርጉት ጥረት ከፍተኛው ሚና የሚጫወትላቸው አደገኛ እጽ ነው። የሚያመርቱትን አደገኛ እጽ መነገድ ነው። እንግዲህ ኢራን አገር ሆና አደገኛ እጽ ስትነገድ ዝም በሉ። አሁን ደግሞ ቬኔዙዌላ ማለት ነው አገር ሆና አደገኛ እጽ ሽብር ፈጣሪው ሂዝቦላ ድርጅትማ ሊሆንም ይችላል። ያም ሆነ ይህ በአሜሪካ ሕዝብ ላይ ከፍተኛ ጉዳት እያደረሰ ስለሆነ ያደገኛ እጽ ፕሬዚደንት ትራምፕም ሆኑ ሌሎችም ከሳቸው በፊት የነበሩት ፕሬዚደንቶች በከፍተኛ ሁኔታ ይህን ድርጊት እንዲቆም እየተዋጉ ስለሆነ እንግዲህ ማዱሮ ላይ እርምጃ ሊወሰድ ችሏል። ስለዚህ ለተወሰኑ ቀናት ያህል ሀገሪቱን አሜሪካ እራሷ እንደምታስተዳደር አስታውቃለች። እንግዲህ በተቻለ መጠን ለዘብ ያለና ትክክለኛ በዲሞክራሲ የተመረጠ መንግስት ወደፊት በቬኔዙዌላ እንደሚኖር ተስፋ አለን። አሜሪካ ይህን ድርጊት ስትፈጽም ከብዙ ዓመታት ወዲህ ለመጀመሪያ ጊዜ ነው። ድርጊቱ ሲፈጸም ጉዳት ሳይደርስ መፈጸሙ ልክ እስራኤል በኢራን በሂዝቦላ ላይ እንዳደረገች ድርጊት ምንም አይነት ጉዳት ሳይደርስ የተፈጸመውን ድርጊት ተመሳሳይ ነው በመፈጸሙ ሁሉንም አስደንቀዋል። ስለዚህም ፕሬዚደንት ትራምፕ የአሜሪካን ሀያልነትና የበላይነት ሌላው ቀርቶ በደቡብ አሜሪካ ብቻ ሳይሆን በመላው ዓለም ዙሪያም ለማሳየት ችሏል የሚባል አመለካከት አለ። ከዚህ በተጨማሪም ተስፋዬም ሆነ ሽሎሞ እንግዲህ ከኢራን ጋር የተያያዘ ነው ብለናል። በኢራን ደግሞ በአሁኑ ወቅት ከፍተኛ ሰላማዊ ሰልፎች ከሰባ በላይ በሚጠጉ ከተሞች ቴህራንንም ጨምሮ ኢስፋሃንንም ጨምሮ እየተደረገ ስለሆነ በደቡብ አሜሪካ ይህን አይነት ድርጊት ከተፈጸመ በኢራንም ሊፈጸም ይችላል በሚል ስጋት አያቶላ ኻሜኒና ግብረ አበሮቹ ከፍተኛ ሁኔታ እየተንቀጠቀጡ ነው። ፕሬዚደንት ትራምፕ ባለፈው ሳምንት መጨረሻ መግለጫ ሰጥተዋል። ሰላማዊ ሰልፎች የሚደረጉበት ጊዜ ጥይት በመተኮስ በሰላማዊ ዜጎችን የሚገል መንግስት ከሆነ የኢራን መንግስት አሜሪካ ጣልቃ እንደምትገባም ጠቁመዋል። ያም ሆነ ይህ ያለው ተጨባጭ ሁኔታ ይመስላል። በነገራችን ላይ በዛሬው ሳምንታዊ ካቢኔ ስብሰባ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚደንት ትራምፕ ጋር ያደረጉትን ውይይት ማስመልከት መግለጫ ከመስጠታቸው በተጨማሪ እስራኤል እና መንግስታቸው በአሜሪካ በደቡብ አሜሪካ ማለትም በቬኔዙዌላ የፈጸመችው ድርጊት አድንቀዋል። ቬኔዙዌላ እንግዲህ ከ300 ዓመት አካባቢ ሊሆናት ነው ነጻነቷን ከስፓኝ የተጎናጸፈችው እና የታወቀች የደቡብ አሜሪካ ሀገር ነች። የነዳጅ ምርቷ ደግሞ ከዓለም 20 እጅ የሚሆነው የነዳጅ ምርት ያለው
በቬኔዙዌላ እንደሆነ ለመጠቆም እንወዳለን። ፋሲል ጥያቄ ከመጠየቅ በፊት አቶ ሽሎሞን ሰላምን በላቸው። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ብያለሁ። አቶ ሽሎሞም በውይይታችን ውስጥ አሉ። እንግዲህ ፋሲል ልጠይቅ የፈለኩት በእውነት የኢራንና የቬኔዙዌላ የሁለቱ ሀገር እንግዲህ ወዳጅነት በጣም ያተኮረ መሆኑ በዓለም ያወቀው ነው። በአሁን ሰዓት የዶናልድ ትራምፕ ይሄ አሰራር የኢራን እጣ ፋንታ ምን ሊሆን ነው? ከሰሞኑ ያው በመግቢያ ላይ ለመግለጽ ሞክሬያለሁ። ኢራን ማለት ቬኔዙዌላ ከኢራን ጋር ብቻ ሳይሆን የአሜሪካ ተቃዋሚ ከሆኑት ከቻይና፣ ከሩሲያ፣ ከኩባ ጋር የረጅም ጊዜ ወዳጅነት ግንኙነት አላት። አሁንም ግንኙነት አላት። በቬኔዙዌላ ላይ የደረሰው የተፈጸመው ድርጊት ምሳሌ ሊሆናት ይገባል የሚሉ ብዙ ናቸው። አሁን በኢራን ከፍተኛ ሰላማዊ ሰልፎችና እንቅስቃሴዎች እየተካሄዱ ነው። በስልጣን ላይ ያለው አክራሪ የእስላም መንግስት፣ የአያቶላዎች መንግስት እድሜ ምናልባት አጭር ሊሆን ይችላል የሚል ግምት አለ። እንደውም ዶናልድ ትራምፕ በተናገሩት ንግግር ህዝባዊ አመጽ ላይ ማንኛውም ዜጋ አንድ ጉዳት ቢደርስበት አሜሪካ አጸፋ እንደምትመልስም የሚናገር ንግግር ተናግረዋል ዶናልድ ትራምፕ። ንግግር ሳይሆን በትዊተር ገጻቸው ላይ ያሰፈሩት ተስፋዬ በትዊተር ገጻቸው ላይ ያስቀድመን ተናግረዋል፣ አስጠንቅቀዋል። እንዳለፈው ጊዜ አይደለም። ባለፈው ጊዜ ታስታውሳለህ በፕሬዚደንት ባራክ ኦባማ የስልጣን ዘመን ወቅት እንደዚሁ እንቅስቃሴ ተደርጎ ከፍተኛ እንቅስቃሴ ተደርጎ ማለት ሰላማዊ ሰልፎች ተደርገው ብዙ ሰላማዊ ሰልፈኞች ሲጨፈጨፉ ፕሬዚደንት ባራክ ኦባማ እጃቸውን ሳያስገቡ ቀርተዋል። ፊታቸውን ያዞሩባቸው በሰላማዊ ሰልፎች ላይ ያ ድርጊት እንደገና እንደማይፈጸም ፕሬዚደንት ዶናልድ ትራምፕ ጠቁመዋል ማለት ነው። አቶ ሽሎሞ ጥያቄ ካለዎት ሰላም ብለናል። አቶ ሽሎሞ መልካም ሳምንት ለአንተም ለአቶ ፋሲልም። ከመጀመሪያው አልሰማኋቸውም። የጊዜ ሁኔታ ቀጥል አቶ ሽሎሞ። የኔ ጥያቄ ሊሆን የሚችለው በትላንትና በቬኔዙዌላ የተደረገው ወታደራዊ ኦፕሬሽን ዶናልድ ትራምፕ ከሁለተኛው ዓለም ጦርነት በኋላ እንደዚህ አይነት ሚሊተሪ ኦፕሬሽን ታይቶ ተሰምቶ አይታወቅም ብለው በጣም አጋነው ተናግረዋል። ምን ያህል እውነት ነው? በአብዛኛው እውነት ነው። ተሞክረው በአሜሪካ በኩል ነው ብለህ በእስራኤል ታደርጋለች አጠር ባለ ሁኔታ፣ ግን ይህን መሰለ ሀገር በአሜሪካ በኩል ሲደረግ ማለትም አሜሪካኖች ብዙ ለውጦችን አድርገዋል በእጃቸው በማስገባት። ሁላችን ቻይና ይቅርታ ቺሊን እናስታውሳለን፣ ምን ያህል እንደተጨፈጨፈ። ቪየትናም መንግስት ለመቀየር ሞክረዋል፣ ምን ያህል እንደተጨፈጨፈ። ኢራቅም እንደዚሁ። ግን ምንም አይነት ጉዳት ሳይደርስ የተወሰኑ ወታደሮች ተቆስለው ድርጊት የተፈጸመበት ዘመቻ የለም ብዬ ነው የማምነው በአሜሪካ በኩል። ምክንያቱም ታስታውሳለህ ለምሳሌ በኢራን ላይ በኢራን ማለት ታግተው የነበሩ አሜሪካን ኤምባሲ ሰራተኞችን በአብዮቱ ጊዜ እንደዛ በታፈኑ ጊዜ ለማስለቀቅ በተደረገው ጥረት ጂሚ ካርተር ብዙ ሄሊኮፕተራቸውንና የተዋጊዎቻቸውን አጥተዋል። ግን በተሳካ ሁኔታ በፍጥነት በልዩነት በተቀነባበረ ሁኔታ ይህን መሰል ዘመቻ ተካሂዶ አይታወቅም የሚል አባባል አለ። ከዶናልድ ትራምፕ ውጭም ሌሎችም የጦር ባለሙያዎች ነው የሚሉት። ግን እስካሁን ድረስ ደግሞ ሁሉ ነገር ግልጽ አይደለም ምን አይነት ዘመቻ ተካሂዶ እንደነበር። ጊዜ ሁኔታችሁ እንዴት ነው? ሁለተኛው ጥያቄ ደግሞ ይህ ሚሊተሪ ኦፕሬሽን እንደዚህ አይነት ነገሮች ሲታዩ ወይም ሲደረጉ ሌሎች አገራቶች ወይም ደግሞ ለምሳሌ ቻይና በታይዋን ላይ እንደዚህ አይነት ድርጊት አትሰራም ወይ ነው? ሌጂቲሚሲ አይሰጥም ወይ? አንድ መሪ ጠልፎ መውሰድ አትሰራም ለማለት አይቻልም። ሊሆን ይችላል። ግን ስናመዛዝነው በታይዋን እና በቻይና አካባቢ ያለው ሁኔታና በደቡብ አሜሪካ በቬኔዙዌላና በአሜሪካ መካከል ያለው ሁኔታ ተመሳሳይ አይደለም። በጦር ኃይል ደረጃ ምንም እንኳን ታይዋን ቻይናን ባትቋቋምም በከፍተኛ ሁኔታ የተደራጀች ነች። አሜሪካም ቃል ስለገባችና ማለትም አጋር ስለሆነች ብዙ ጊዜ በአካባቢው የጦር ኃይል አላት። አውሮፕላን ተዋጊ አውሮፕላን ተሸካሚ መርከቦችን ቻይና ትፈጽማለች የሚል አመለካከት የለኝም። አሁንም ቢሆን እኮ አሜሪካኖች ያደረጉት መንግስት ማዱሮም አውጥተናል፣ በዲሞክራሲያዊ ምርጫ ተደርጎ ባለፈው ጊዜ
ህገወጥ በሆነ መንገድ ተሸንፈዋል ተብሎ የተከለከሉት መሪ ሊመለሱ ይችላሉ። አለበለዚያም ምርጫ ይደረጋል፣ ለተወሰኑ ጊዜ ሀገሪቱን እናስተዳድራለን ነው ያሉት። እንግዲህ ከፍተኛ ጭቅጭቅ ይፈጥራል ተብሎ የሚገመተው የነዳጅ ማለት የነዳጅ ሜዳዎቹ ጉዳይ ነው። ምክንያቱም እነዛ የነዳጅ ማውጫ ቦታዎች በሙሉ ከ190 ህዝብ በአሁኑ ወቅት አገልግሎት የሚሰጡት ለቻይናዎች ነው። ይህንን ለመቀማት ነው አሁን እንግዲህ ፕሬዚደንት ዶናልድ ትራምፕ ጥረት ያደረጉትና የተሳካላቸው። በመጀመሪያ እነዛ ነዳጅ ማውጣቱን ድርጊት ሲፈጽሙ የነበሩት ሁላችንም እንደምናውቀው የመሰረቱት የነዳጅ ማውጣቱን አሜሪካኖች ናቸው። ከማዱሮ በፊት የነበረው መሪ ሻቤት ወደ መንግስት ቀይሮ ነጥቋቸው ነው እንጂ የአሜሪካውያን ንብረቶች ነበሩ። እርግጥ ሀብቱ ሁላችንም እንደምናውቀው ሀብቱ የቬኔዙዌላ ቢሆንም ማውጫውን ስነ ስርዓቱን ሁሉም ነገር እዛ ላይ ኢንቨስት ያደረጉት አሜሪካኖች ናቸው። ተቀምጠው ነው እንደገና ወደ ቻይና ተላልፎ ነበር። አሁን እንደገና አሜሪካኖች ወደ ራሳቸው ለመለስ ነው ጥረት ያደረጉት። የመጨረሻ ጥያቄ ፋሲል፣ በአሁን ሰዓት እንግዲህ የቬኔዙዌላ ፕሬዝዳንት ያው ኒውዮርክ እንደገቡ የሚያስረዱ መረጃዎች አሉ። ፍርድ የሚቀርቡት እዛው አሜሪካ ነው። እንግዲህ ፍርድ የሚቀርብባቸው በዚህ አደንዛዥ እጽ ምክንያት ብቻ ነው ወይስ ሌሎችም ምክንያቶች ይኖራሉ? ኖ አደንዛዥ እጽ ብቻ አይደለም። በእርግጥ ዋናውና ትልቁ ክሳቸው ተብሎ የሚናገረው ይሄ አደንዛዥ እጽ ጉዳይ ነው። በሱ ከቨር ይደረጋል እንጂ የጦር መሳሪያ ሽያጩ ጉዳይ፣ የጦር መሳሪያ ማስተላለፉ ጉዳይ፣ ሌሎቹ ጉዳዮች ይመረመራሉ። ግን የአደንዛዡ እጽ ጉዳይ ወደ አሜሪካ የመላኩ ብቻ ሳይሆን በዓለም ላይ ንግድ ማድረጉ ነው። ከሂዝቦላ ጋርም ከኢራንም ጋር መተባበራቸው ያው ለፍርድ ቤት እንደሚቀርብ ጥርጥር የለውም። ጋዜጠኛ ፋሲል ለገሰ በእውነት በመጀመሪያ መልካም ሳምንት፣ ለሰጠን መግለጫ በጣም እናመሰግናለን። ከሰሞኑ ተከታትለን እናያለን። መልካም ሳምንት። ከማለፌ በፊት ተስፋዬ ዛሬ ባሩክ ተገኘን ከ15 ዓመት በፊት ከዚህ ዓለም በሞት የተለየውን ታጋያችንን የኢትዮጵያ ወደ እስራኤል እንዲመጡ ከፍተኛ አስተዋጽኦ ያደረገውን ግለሰብ በማስመልከት ልዩ ዝግጅት አለን። ይህንን በማስመልከት የተለያዩ ቃለ መጠይቆች አሏችሁ። ተመልካቾቻችን እንድትከታተሉ ጋብዛችኋለሁ። አመሰግናለሁ ፋሲል። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ይቀጥላል። አጫጭር ዜናዎችን ካሰማን በኋላ እንግዲህ ጋዜጠኛ ፋሲል እንደጠቀሰው ባሩክ ተገኘ ከብዙ ትግል በኋላ እንግዲህ ከ15 ዓመት በኋላ የታሪካዊ ሁኔታዎችን እያወሳን ከዶክተር ጸጋ ጋር ከአቶ ሽሎሞ ጋርም እንደዚሁ ውይይት እናደርጋለን። በመጀመሪያ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን መያዛቸውን አስታወቁ። ትራምፕ በማህበራዊ ድረገጻቸው ላይ ተልእኮ በአሜሪካው የህግ ማስከበር መሰረት ተካሂዷል። ፕሬዝዳንት ዶናልድ ትራምፕ በጋዜጣዊ መግለጫ በሰጡት ቃል በሀገሪቱ ሰላም እስኪሰፍንና ሀገሪቷን የሚመራ እስከምናገኝ አሜሪካ በቬኔዙዌላ እንደምትገዛም ተናግረዋል። ጋዛ በሰሜን ጋዛ የመከላከያ ሰራዊት በሰነዘረው ጥቃት ወደ ደቡብ እስራኤል ለመተኮስ የተዘጋጀ የሮኬት ማስወንጨፊያ የነበረበትን ዋሻ መውደሙን አስታወቀ። የጦር ኃይሎች ቃል አቀባይ እንደዘገበው ይህ የሮኬት ማስወንጨፊያ ተረባርቦ ተዘጋጅቶና ጥይት ተጭኖበት የነበረው የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ ነው ሲልም ገልጿል። ባሳለፍነው ሳምንት በመጨረሻው የእስራኤል አየር ኃይል በደቡብ ሊባኖስ የሚገኝ የሂዝቦላ የሽብር ኢላማዎች ላይ ተከታታይ ጥቃቶችን ፈጽሟል። ከጥቃቶቹ ውስጥ የሂዝቦላ ልዩ የጦር ክፍል የሆነው የራድዋን ኃይል ለወታደራዊ ስልጠናና በእስራኤል ላይ ጥቃት ለመሰንዘር የሚጠቀምበትን ትልቅ ማዕከል አውድሟል። በደቡብ ሊባኖስ የሚገኙና የጦር መሳሪያዎችን ለማከማቸት የሚያገለግሉ ወታደራዊ ህንፃዎችንም እንደዚሁ ማውደሙን ገልጿል። ኢራን በቬኔዙዌላ የተካሄደውን ወታደራዊ እርምጃና የፕሬዝዳንት ኒኮላስ ማዱሮን መያዝ በጽኑ አውግዛለች። የኢራን የውጭ ጉዳይ ሚኒስትር ድርጊቱን የቬኔዙዌላን ሉዓላዊነትና የግዛት አንድነት በግልጽ የጣሰ ሲሆን ገልጾ ጥቃቱ የተባበሩት መንግስታት ድርጅቶች ቻርተርንና ዓለም አቀፍ ህግጋትን የሚያንጸርር መሆኑን አጽንኦት ሰጥቷል። አክለውም ኢራን እንደ ቬኔዙዌላ የቅርብ ወዳጆቿ ላይ የሚሰነዘር ጥቃት በሌሎች ሀገራት በሚገኙ የእስራኤል ወይም የአሜሪካ ተቋማት ላይ ጥቃት እንዲሰነዘር ሊያደርግ እንደሚችል በተዘዋዋሪ ገልጻለች።
በአንጻሩ በኢራን ከፍተኛ የእስራኤል የደህንነት ባለስልጣን በኢራን ውስጥ እየተካሄደ ያለው የተቃውሞ ሰልፍ ከዚህ ቀደም ታይቶ የማይታወቅ መጠንና ጥንካሬ የቀጠለ መሆኑን ገልጾ ባለስልጣኑ በሰጡት ቃለ ምልልስ የኢራን መንግስት በተቃውሞ ከፍተኛ ለመተንበይ አስቸጋሪ መሆኑን ገልጸው ይህ ህዝባዊ አመጽ የኢራንን መንግስት የትኩረት አቅጣጫ እንዲቀይር ሊያደርግ ይችላል ብለዋል። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን ያለን ዜናዎች እነዚህ ነበሩ። አሁን ደግሞ እንግዲህ በጋዜጠኛ ፋሲል ለገሰም እንደዚሁም በመግቢያችን ላይ እንደተናገርነው የባሩክ ተገኘን የህይወት ታሪክ የሚያስመለክት አጭር ዘገባ ካየን በኋላ ስንመለስ ሰፋ ያለ ውይይት እናያለን። እነሆ ዘገባው። ኢትዮጵያ ተነስቶ ደረሰ ካናዳ ሳይሰለች ሳይታክት ጥሮጥ ማታ ማልዳ ብዙ ለፍቶ ደክሞ ወገኑን ሊረዳ በአፍሪካ ባስያ በአውሮፓ ኢቶፍዳ ከአንድ ወደ አንድ ሀገር ተሰዳጅ እንግዳ አካሉን ጎድቶ አድሮ ከበረንዳ ከብዙ አደጋዎች ሾልኮ በቀዳዳ እንደ ልጅ ብሩክ ተገኘ ገብቶ ከካናዳ ስሜ እስራኤል ሀገር ገባች ይላል። አንተ እያያ ይለዋል አባቴ። እንደው እስራኤል ሀገርማ ቅርብ እዚህ አንድ ረብዬ የሚባል ተራራ አለ እሱ አስመስለ ነው እሷ የምትለኝ ይለዋል አባቴ ሲለው፣ ዝም ብለህ ልጄ ብቻ አምላከ ዳዊት እዛች ሀገር ያድርስህና እኔን ስሜን አስጠራ ይለዋል። እና የብሩክ አስተዳደግ ከእናቱ አላደገም ከአባቱ አላደገም። ከኔ ጋራ እናቴ 7 ዓመት 7 ወር አብራ አጥብታ አሳድጋ ወደ እስራኤል የወጣ ባሩክ። የባሩክ አስተዳደግ ከልጅም የበለጠ ሆኖ ነው ያደገ። በሚታውና በሚቶች በሁለቱ በግራ ቀኝ። ስለ ባሩክ ታሪክ ብዙ ነው ሁኔታው። ከዛ ከጎንደር ተመጣ ወዲያ አስመራ ሄደ። ከአስመራ ተመልሶ ወደ ጎንደር መጣ። ወጎንደር ሲመጣ መቼም የእስራኤል ነገር የወገኑ ወገን ነገር ሞቱ ነው። ባሩክ ሞቱ በጣም ሰራተኛ ቢቀጥር ወገኑን ከእርሻው ጠባቂ ቢቀጥር ወገኑን ነው የሚጠብቅ። ሲሄድ ወደ ሱዳን ሀብቱን ንብረቱን ጥጡን ሰሊጡን ለአንድ ሮበሪቱን መኪና እንዳቆመ ይመጣል። እየሮጠ ቤት ይመጣና ልሄድ ነኝ ይላል። ለምንም ተደው ልሄድ ነኝ አሁንማ እናጣናው ዋሴ እነፈረደ ዘሪሁን እያያዟቸው ነው እኔንም ሊይዙኝ ነው ይላል። ከቤት መጥቶ ደግሞ አንተና እነሱ ጋር ማን ይቆጥር ልሄድ ነኝ ኧረ ተው አልኩት። ልሄድ ነኝ ንብረቱሳ እመጣለሁ መተማ ደርሻል። መተማ ደርሰህ መጣህማ እሺ። ከዛን ወዲያ ያ ሁሉ ንብረት ያ ሁሉ ጥጥ ያ ሁሉ ሰሊጥ መኪናይቱ እንደቆመች ነው ጥሎት ሄደ። እንደቆመች ነው ጥሏት ሄደ ቢያሳ ላይ። በኋላ ኑሮ 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 ምን ያደርጋል ደብዳቤ በሪሁን ገብረየስ ስለሚባለው ሲልክልና እኔ መተማ ሱዳን ገብቻለሁ ምለምናችሁ ምነግራችሁ ነገር አሮጌ በሬ እንዳትሰዱ፣ እናት ላም እንዳትሰዱ፣ ጊደር ወይፈን የሸደዳችሁ እንደሆነ ይደርሳል ይሸጣል፣ ግን ትርጉሙን እናንተ ወቁት ብሎ ለበሪሁን ገብረየስ ይልክልና ለቤታችን አንኳኩቶ ተሰጠን። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ነፍስ ይማር ለቤተሰብ ጽናት እንመኛለን። እንግዲህ ጀግና አይሞትም ነው የሚባለው። ይኸው ታሪክ ይዘከራል። እዚህ ስቱዲያችን ድረስ መተሽ ስለ አቶ ብሩክ ወይም አቶ ባሩክ ተገኘ ማንነት ህይወት ታሪክ ለመግለጽ የደረሽ እንግዲህ የመጣሽበትን ምክንያት
ዶክተር ጸጋ ፈንታሁን የክኔሴት አባል በመጀመሪያ ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ ተመልካቾቻችን። እንግዲህ ለአቶ ባሩክ እንግዲህ ባሩክ እያለን እንሂድ። በአማርኛ አቶ ብሩክ የህይወት ታሪክ እንግዲህ አንቺ የበለጠ የምታቂ መስሎ ይታኛል። በጋዜጠኝነትም ብዙ ስራዎች ሰርተሻል በሳቸው ላይ። እኛ በታሪክ ነው የምናውቃቸው። ማን ናቸው አቶ ብሩክ? በመጀመሪያ ደረጃ ላመሰግናችሁ እወዳለሁ። አሩጽ ሚያርባይም ይሄ 140 ቴሌቪዥን ጣቢያ አስታውሶ ይሄን ፕሮግራም ማቀዱ አስታውሳለሁ። የዛሬ 15 ዓመት የቀብሩ ስነ ስርዓትን በተመለከተ ቦታው ድረስ በመገኘት ይሄ ቴሌቪዥን ጣቢያ ሰፊ ዘገባ እንዳቀረበ ይታወሳል። እንግዲህ በመጀመሪያ ደረጃ ወገኖቻችን ለህዝባችን የሰሩትን መርሳት የለብንም። የኛ የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር ለመምጣታችን ብዙ የህይወት መስዋዕትነት ተከፍሏል። ብዙ ወገኖቻችን ታግለዋል። ብዙ እና በህይወት ባይኖሩም የነሱን ስም ማንሳት የኛ ኃላፊነት አለብን እና ይሄንን ኃላፊነት በመወሰዳችሁና ፕሮግራም በማቅረባችሁ አመሰግናለሁ። ከዛ በፊት እንግዲህ ለተመልካቾች መግለጽ እንፈልገው አቶ ብሩክ ወይም ብሩክ ተገኘ የተወለደው አቶ ሽሎሞ መስመር ላይ ያሉ ሰላም ያቸው ይከታ ጤና ይስጥልኝ ሽሎሞ እንደምን አለ? ጤና ይስጥልኝ ዶክተር ጸጋ እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንግዲህ ከአቶ ብሩክ እንጀምርና የአቶ ብሩክ ሁኔታ አቶ ብሩክ የተወለደው በውዛባ ነው። ውዛባ የታወቀች የቤተ እስራኤሎች መንደር ናት። አባቱ ወላጅ አባቱ አቶ ዘለቀ ደሞዜ ይባላሉ። እናትየዋ ወይዘሮ ደብሬ ተገኘ። የሚጠራው አቶ ብሩክ በእናቱ አባት ነው በአቶ ተገኘ። ምክንያቱም ያደገው ከእሚቶቹ ጋር ከአያቶቹ ጋር ነው። የአቶ ብሩክ ተገኘ እናት የእናት የትልቅ እህት ናት እና ተገኘ የብሩክ ብቻ ሳይሆን የኔም እሚታ በጎንደር አጠራር ወይም አያት ነው። እና አቶ ብሩክ እኔ የማውቀው ከዚህ ሀገር ተምሮ ከተመለሰ በኋላ ነው። እንደሚታወቀው ሁሉ የኛ ህብረተሰብ ወደዚህ ለመምጣት ብዙ ትግል ነው የተካሄደው። እስራኤል ከተቋቋመች በኋላ በ1955 እንደ አውሮፓውያን ዘመን አቆጣጠርና በ1956 ወደ 25 የሚሆኑ ወጣቶች ከገጠር ኢትዮጵያ የተማሩት ወደዚህ ሀገር መምጣታቸውና ተመልሰው ወደ ኢትዮጵያ መመለሳቸው ይታወቃል። አቶ ብሩክ ወደ እስራኤል ሀገር የመጣው በ1956 ዓመተ ምህረት ብቻውን አይደለም። ቀደም እንዳልኩት ቡድን ናቸው። የ11 ዓመት ልጅ ነበር። ከዛ እዚህ 9 ዓመት ከቆየ በኋላ ኢትዮጵያ ተመለሰ። እዚህ በቆየበት ሰዓት ባዳሪ ትምህርት ቤቶች ተምሯል። ከዛም የተማረው አግሮኖም ነው፣ የመሬት ጥናት ነው ያካሄደውና ከዛ ኢትዮጵያ ተመለሰ። ኢትዮጵያ ተመልሶ አሚራን የሚባል የእስራኤል ትልቅ ካምፓኒ ነበር። እዛ ካምፓኒ ከሰራ በኋላ ጅማ የእርሻ ኮሌጅ ማስተምሯል። ከዛ ወደ ገጠር ወደ ውዛባ ይመለሳል። ዘመን ለመጠየቅ በሚሄድበት ሰዓት የነበረውን ኑሮ ካየ በኋላ ይሄ ነገር ለኛ ህብረተሰብ የሚበጅ አይደለም፣ ስለዚህ የበለጠ እዚህ ሀገር በግብርና እንደ ኪቡጽ እንደሚሰራው ማድረግ አለብኝ ሲል በመተማ መሬት ገዝቶ ወደ 300 የሚሆኑ ቤተ እስራኤሎችን አዘጋጅቶ በዛ ላይ ጥጥና ሰሊጥ እያሳደጉ ይኖሩ ነበር። ይህ እንዳለ በ1974 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ኃይለ ሥላሴ ይወድቃሉ። ኃይለ ሥላሴ ከዙፋናቸው በወረዱበት ሰዓት የአካባቢውን ማረስ አይቻልም፣ በጣም አስቸጋሪ ነበር። ከዛ ወጥቶ በሱዳን አድርጎ ናይጄሪያ፣ ቻድ ብዙ ከዞረ በኋላ ተመልሶ እስራኤል ሀገር ገባ። እስራኤል ሀገር መጥቶ ውትድርና አገለገለ። እንግዲህ እዚህ ስላደገ ዕብራይስጡን በደንብ የሚናገረውና ከዛ ወገናችን ይምጣ የሚለውን እንቅስቃሴ በእስራኤል ብቻ ሳይሆን በዓለም አቀፍ ደረጃ በአሜሪካ፣ በካናዳ በይፋ ያስታወቀው ወንድማችን ታጋይ እሱ ነው። ከዛ የእስራኤልን ጠቅላይ ሚኒስትር ምናሄም ቤጊንን ካነጋገረ በኋላ ከእስራኤል መረጃ ድርጅት ጋር ሆኖ ሞሳድ ለማውጣት ታቀደ። ለምን? የኢትዮጵያ መንግስት በቀጥታ ሰዎች እንዲወጡ አይፈቅድም ነበር። መጀመሪያ ወደ 120 የሚሆኑ ሰዎች መጣው ነበር በቀጥታ። ከዛ መንገዱ ተሰጋ። የደርግ አስተዳደር መንግስቱ ኃይለ ማርያም የእስራኤልና አሜሪካን ኢምፔሪያሊዝም ጽዮናዊ በማለት ግንኙነት አልነበረም። ያማራጩ መንገዱ በሱዳን ማውጣት ነው የሚለውን የመጀመሪያው መንገድ የከፈተው ከእስራኤል ተነስቶ ሱዳን የሄደና የመጀመሪያውን ቡድን በሱዳን እንዲወጣ ያደረገ ይህ እቅድ ያቶ ብሩክ ነው።
እና የሰራው ስራ ለህብረተሰባቸው ነው አይባልም። በአሜሪካ ብትሄድ በአሜሪካ በትልቋ ከተማ በኒውዮርክ ትልቅ ሰልፍ ማድረግ ወገን እንዲመጣ የእስራኤል ሰንደቅ ዓላማን በማውለብለብ ያካሄደው ሰልፍ አለ፣ ሰላማዊ ሰልፍ። በታላላቅ የጁዊሽ ትልልቅ ጉባኤዎች ላይ በመገኘት ወገን እንዲመጣ ከዛም ከይስሐቅ ሻሚር ጋር በመገናኘት ከፍተኛ ትግል ያደረገ ነው። ይሄ ሁሉ ሲያደርግ ለወገን ነው፣ ለግሉ አይደለም። የግሌ የሚል ነገር አልነበረውም አቶ ብሩክ ከመጀመሪያው አንስቶ ለወገን ብቻ ነውና ብዙ አስተዋጽኦን ያደረገ ወገን እንዲመጣ በዓለም አቀፍ ደረጃ ቤተ እስራኤሎች እንድንታወቅ በተለይ እስራኤል ከተቋቋመች በኋላ ትግል ያደረገው በጣም በዓለም አቀፍ ደረጃ የሚደነቅለት ነው። ብዙዎቹ ከዚህ ዓለም በሞት ተለይተዋል። የአሜሪካ ታላላቅ ታዋቂ የሆኑ ይሁዲዎች በህይወት ያሉትኝ አንዳንዶቹ እስካሁን ድረስ ስለሱ ይናገራሉ እና ብሩክ በሱ ታሪክ ሁሉ ፊልም ሁሉ አለ የተሰራ ፊልም የተዘጋጃለ ፊልሙ ተሰርቷል። ከዛም አልፎ የህይወት ታሪኩንም ራሱ በመጽሐፍ ያወጣዋል። ይሄ መጽሐፉ ነው። በእንግሊዘኛ ነው የወጣው። ጌፌን የተባለ እስራኤል ሀገር ነው የወጣው። በ2009 ዓመተ ምህረት ነው የወጣው። እና ለወገን የሰራው ስራ ይሄ ነው ማለት አይቻልም። ባለቤቱ ካናዳዊት እስራኤል ዘርናት እዚህ ነው የተዋወቁ። እዚህ ተዋውቀው በኋላ ካናዳ ነበሩ። አንዲት ልጅ አለችው ያፋ ትባላለች። ያፋ የሶስት ልጆች እናት ናት። አንዲት ናት ልጁ። ያፋ አሁንም ቢሆን በቴላቪቭ ዩኒቨርሲቲ ካናዳ ብትኖርም የቴላቪቭ ዩኒቨርሲቲ የቦርዱ አባል በመሆን በየአመቱ በቴላቪቭ ዩኒቨርሲቲ ለሚማሩ የኛ ልጆች ለቤተ እስራኤሎች ስኮላርሺፕ ትሰጣለች በአባቷ ስም። እና የብሩክ ስራ በጣም ብዙ ነው እና እንዳይረሱ ማድረግ ኃላፊነት አለብን። በዓለም አቀፍ መድረክ በጣም ነው የሚታወቀው። በተለይ በዓለም አቀፍ የጁዊሽ መድረክ ቅድም እንዳየው ሁሉም ነገርና ብዙ እንቅስቃሴ ያደረገ ነው አቶ ብሩክ። እስኪ አቶ ሽሎሞ ጋር ውይይት ውስጥ እናስገባና አቶ ሽሎሞ ስለ አቶ ብሩክ ያለውትን ሀሳብ ይገልጹልን። ዶክተር ጸጋ እንደተናገረችው በመጀመሪያ ብሩክ የኔም ቅርብ ዘመዴ ነው። ልክ ዶክተር ጸጋ እንደምትዘመደኝ ጋጣሚ መናገር ስላለብኝ ነው እና ስለ ብሩክ ብዙ መናገር ይቻላል። ብዙ መስዋዕትነትንም ከፍሏል። ከሁሉም በላይ ግን በሰራው ስራ ውትድርና መንኳ አገልግሎ ብዙ ተጋድሎ አድርጎ እስራኤል ሀገር እንዳይገባ ተከልክሎ ነበር። የተከለከለበት ምክንያት እዚህ ሀገር እንደሚታወሰው ቤተ እስራኤሎች እንዲመጡ ብዙ ፍላጎት አልነበረም በዛን ጊዜ እና በየዩኒቨርሲቲዎች እና በየኮሌጆች በደቡብ አፍሪካ፣ በአሜሪካ፣ በካናዳ እየሄደ የኢትዮጵያ ይሁዳውያኖችን ጉዳይ በሚያነሳበት ጊዜ የሞሳድ ሰዎች በጥሩ አይን አላዩትም። እሱ ደግሞ የሚሰራ የነበር ከአሜሪካ ድርጅቶች ጋር ነው እና ይህን ብለው ኖን ግራንት ተብሎ እስራኤል ሁሉ እንዳይመጣ ተከልክሎ ነበር ለብዙ ጊዜ። ይህን እኔ ከራሱ ከአንደበቱ ከሱ ሰምቻለሁ። ሌላው ደግሞ ሁለተኛ የኔው እውቅናዬ ወይም ብሩክን ያወቅኩት እኛ ከዚህ ሀገር ከመጣን በኋላ ኦፕሬሽን ሞሰስ በሱዳን ሀገር ከመጣን በኋላ እንደሚታወቀው የኛ ማህበረሰብ የተቆራረጠ ህብረተሰብ ነበር። የሆነ ወደ 200-300 የሚሆኑ ሰዎች ሱዳን ሀገር ታስረው ነበር በሰበለቱ። ለተወሰኑ ሰዎች ደግሞ ኢትዮጵያ ውስጥ ከጽዮናውያን ጋር እናንተ እጅ ጓንት ሆናችሁ በማለት ታስረው ነበር። ብዙ ወገንኛ ወገኖቻችን እንደና ሀይም ባይነሳይ እንደነ ሂሩት በቀለ የተለያዩ ሰዎች እንዲሁም እና ያኔ ከዚህ ሀገር ውጅስ የሚባል የዓለም አቀፍ የተማሪዎች ድርጅት ነበር። እኔ አባል ነበርኩ። ዶክተር ጸጋሜ ዛን ጊዜ አብራ አክቲቪስት ነበረች። እሷም ተማሪዎች በነበርንበት ጊዜ ያኔ ልክ እንደ ራሻውያኖች ሌት ማይ ፒፕል ጎ እያሉ ነቻራንስኪን ለማስወጣት ሲደረግ እንደነበረው ቅስቀሳ እስራኤል ሀገርም መሆን አለበት እየተባለ እሱ ለዚህ እንቅስቃሴ ከአሜሪካ አደረጃጀቶች ገንዘብ እያስመጣልን ሰላማዊ ሰልፍ እንድናደርግ ከፍተኛ አስተዋጽኦ አድርጓን። በሰላማዊ ሰልፉ ሁሉ እኔ አስታውሳለሁ አንድ ጊዜ ለምሳሌ በቢንያኒ አውማ ትልቅ መርሃ ግብር እዛ አደረጃጀት ላይ
እሱም እንደተናገረና ታሪካዊ ንግግሮችንም ሁሉ አድርጓል። ያኔን ከዛ በኋላ ነው የኛ ሰዎች በመብጻ ሰሎሞን የሚባለው በ1991 ዓመተ ምህረት የመጡት። የኛ ሰዎች ወደዚህ ሀገር ስንመጣ ቅድም ከመግቢያ ዶክተር ጸጋ እንደተናገረችው በቀላሉ አልመጣንም እና ከዚያ ሀገር ሆኖ እኔ ማስታውሰው ቢዳኒያ ኦባማ ላይ እሱ ንግግር ሲያደርግ የሰማሁት የተናገረው ያደረገውን ተጋድሎና የነበረውን ቻሌንጅ እኛም እንኳን እዚህ ያኔ በ84 ዓመተ ምህረት የመጣ ነው ስንመጣ ዶክተር ጸጋ እንኳን ባልሳሳት በአዲስ አበባ አርጋ መሰለ የመጣችው ተዋድለኛ ናት። እኛ ግን ብዙ መስዋዕትነት ከፍለን የመጣ ነው እና ከአፍሪካ ሀገሮች ሁሉ እንደዞረ ወደ ጅቡቲ እንደዚሁም በኬንያ በሞያሌ አካባቢ በተለያዩ መንገዶች እንደተዘዋወረና ምን ጊዜም ቢሆን የማህበረሰባችን ጉዳይ እንዳነሳ ነውና በርግጥ ብሩክ ብቻውን አይደለም የሰራው ብዙ ታጋዮች ነበሩ። ግን ከሁሉም ታጋይ ለምሳሌኛ ልንረሳቸው የማንችለው ዮና ቦጋለ ናቸው። ዮና ቦጋለ ሌሎችም በጣም ብዙዎች አሉ። የኛም የራሳችን የግል አስተማሪዎቻችን ሆነው አምቦበር ሲያስተምሩ የነበር ህብረተሰባችን ያነቁ ወደ እስራኤል ለመምጣት ብዙና በርግጥ በውጭ ሀገር ሄደው አሜሪካ ሆኖ ካናዳ ሆኖ በጣም በጎላ ሁኔታ ስራ ያካሄደው ብሩክ ነው ማለት ይችላል። አዎ እዚህ ላይ እኔ መጨመር የምፈልገው የብሩክን ጉዳይ በተመለከተ አቶ ሽሎሞን እንዳልከው ጊዜ አይኖርም ብዬ ነው እንጂ ብሩክ ባካሄደው ትግል ላይ እስራኤል እንዳይገባ ሁሉ የተከለከለበት ምክንያት አንደኛው የሰዎችን የወገናችን ማውጣት የመጀመሪያ ከዚህ ተነስቶ ወገንን ለማውጣት ሱዳን የገባሱ ነው ገብቶ ወገኑን ያወጣና ይህ ሁኔታ በጊዜው በሞሳድ በኩል ተቀባይነት አልነበረውም። በዚህ ምክንያት ሁኔታውን እኛ ያልነውን ጥሶ ሄደ በሚለው እንዲገባ አልተፈቀደም ነበር። ከ10 ዓመት በኋላ ነው ወደ እስራኤል ሀገር እንዲገባ የተፈቀደለት። ሌላው ቆይቷል እንጂ አሁን የሱ የህይወት ታሪክ የተሰራው ፊልምም እንዲታይ ያልተፈቀደም ነበር በእስራኤል ሀገር የሱ የህይወት ታሪክና ያሳለፈው ትግል መስዋዕትነት እሱ የሰራውን በውጩ ዓለም የኢትዮጵያ ቤተ እስራኤሎች እውቅና እንዲኖረን በአሜሪካ ታላላቅ አውራ ጎዳናዎች ላይ ይታያል ሰልፉ። ከዛም ደግሞ በካናዳ ያደረገውን ትግል ትልልቅ በህይወት ያሉ ፕሮፌሰሮችና የፖለቲካ ሰዎች የአሜሪካና የካናዳ ይሁዲዎች ይናገራሉ። በመጽሐፉም ታያለ። ሌላው በወገን በመታሰር ላይ ከመጣ ብዙ ወገናችን በሱዳን መንገድ የሚታሰሩ ነበሩ። ጎንደር አባቴ አንዱ እስረኛ ነበር፣ አቶ ፈንታው መላኩ፣ አቶ ገነቱ ተሰማ፣ ነሸት የፈረደ ብዙ ሰዎች ነው የታሰሩ። ጽዮናን እየተባሉ ታስረው እናስናቀው ሰንደቅ ነገዳል ያለኝ እና ቂባ ብርሃን በጣም ብዙ ሰዎች በጣም ብዙ እነ ታደሰ ባዩ አቶ ሽሎሞን እንዳልከው ቁጥራቸው በጣም ብዙ ሰዎች ተሰቃይተዋል። ብዙ ህይወት መስዋዕትነት ከፍለዋል። ተደብድበው ታስረው ሲሰቃዩ አሉ እና ወደ ብሩክ ታሪክ ዛሬ እንመለስና ብሩክን ከሌሎች ለየት የሚያደርገው ትልቁ ነገር የመጀመሪያው በሱዳን የሚለው መንገድ በተመለከተ ከጠቅላይ ሚኒስትር ምናይም ቤጊን ጋር በመወያየት ፕሮግራሙ ሊሰረዝ የነበረውን በተግባር እንዲውል ሱዳን ድረስ የሄደ ነው። ሁሉን ነገር ጥሎ የሄደ ነው። ከዛም በአሜሪካና በካናዳ የኛን የቤተ እስራኤል ሁኔታ በይፋ እንዲታወቅ ያደረገ ነው እና ብዙ ሰርቶ መጨረሻም ደግሞ እዚህ ሀገር ወደ መጨረሻው እዚህ በቆየበት ሰዓት አላማው የነበረ የኛን የህይወት ታሪክ በሙዚየም በቤተ መዘክር ለማስቀመጥ በረሆቦት ከተማ ሁሉ መሬት ተቀብሎ ነበረ ቤተ መዘክር ለመስራትና ብሩክ ለወገኑ ያደረገው ከባድ ነው፣ ቀላል አይደለም። የህይወት መስዋዕትነት ከፍሏል። ባለቤቱ ራሱ ስትናገር ምን ትላለች? አንድ ልጅ ብቻ ወልደን የቀረንበት ምክንያት ከኛ ጋር መኖር አልቻለም። ሁሉ ጊዜ ወገኔ ነው የሚልና መምረጥ አለብህ። ማንን ነው የምትመርጠው? እኔ ነው ወይስ ወገን ከነው? ስለዋን ወገኔ ነው አለኝና በዛ ነው የተለያየን ትላለችና አቶ ብሩክ ከሞተ 15 ዓመት ሆነ። በ2010 ነው የሞተው። በ82 ዓመታቸው በእድሜያቸው ሲሞት ልጅ ነበር 66 በ66 ዓመቱ የዛሬ 15 ዓመት ነው የሞተው። በ29 ቀን
ዲሰምበር ባለፈው ሳምንት 29 ቀን ታህሳስ 29 ቀን አውሮፓውያን ዘመን አቆጣጠር 2010 ነው የተቀበረው በኪራት ኤክሮን ነው። በኪራት ኤክሮን የተቀበረበት ዋናው ምክንያት እዛ ወንድሞቹ አሉ። በተለይ ነፍሱን ይማረው ታናሽ ወንድሙ አዲሱ ዘለቀ ይባላል። አቶ አዲሱ ዘለቀ በየአመቱ ለዚህ ቴሌቪዥን ፕሮግራም የሚያስታውስ በየጊዜው እንዳይረሳ ሁሉ ነገር የሚያደርግ እሱ ነበር። አሁን ባለፈው ወደ 6 ወር አለፈ ወንድሙ ከዚህ ዓለም በሞት ተለየ አቶ አዲሱና በአጠቃላይ እውነት አይደለ የብሩክን ሁኔታ ቢነገር አልቅም። በዚህ አጋጣሚ አቶ ተስፋዬ እድል አንድ ደቂቃ ካለ ወጣቱ ትውልድ ይሄን ማወቅ አለበት። ወጣቱ ትውልድ ታሪካችን ማወቅ አለበት። ወጣቱ ትውልድ እንደዚህ ዝም ብሎ የተገኘ አይደለም። እኔና አቶ ሽሎሞን እናውቀዋለን ታሪካችን በሙሉ እኛ አድገንበታልም እዚህም ብዙ እንቅስቃሴ ያደርገናል። በአጋጣሚ አቶ ሽሎሞም የዓለም ይሁዳውያን ተማሪዎች ሊቀመንበር ነበር ጉጅስ የሚባለው። ይሁን የሆነው ታውቃለህ ከ30 ዓመት በፊት ነው። የፖለቲካ እንቅስቃሴያችን አሁን የተጀመረ አይደለምና ወጣቱ ማንበብ ይኖርበታል። ማንበብ አለበት። ማናቸው እነዚህ ሰዎች የህይወት መስዋዕትነት እንዴት ተከፈለ እኛ በቀላሉ እዚህ የደረስን እንዳልሆነ ማወቅ አለ። ታሪካችን የሰሩትን ካላመሰገን መሰረት አይኖርንም። የክኔሴት አባል ዶክተር ጸጋ ፈንታሁን እዚህ ድረስ በእውነት መተሽ ስለ አቶ ብሩክ ተገኘ የሰጠሽን መግለጫ በጣም ያስፈልገን የምስማማለሁ። ወጣቱ ትውልድ ማወቅ ያለበት ነው። እንግዲህ ነፍስ ይማር ጀግና ይሞትም ታሪክ እየቀረ ነው። ይሄው ሁላችንም ኃላፊነታችን ደግሞ ለወጣቱ ማስተላለፍ ነው ያለብን። መልካም ሳምንት እመኝልሻለሁ። መልካም የሥራ ዘመን ይሁንልሽ። በትክክል አመሰግናለሁ አቶ ተስፋዬም እንዲሁም አቶ ሽሎሞ አመሰግናለሁ። ኦኬ ክቡራትና ክቡራን ተመልካቾቻችን አሁን ሁለተኛውን ክፍል ስለ አቶ ብሩክ ተገኘን የሚያስመለክት ዘገባ አይተን ስንመለስ ፕሮግራማችን ይቀጥላል። እነሆ ዘገባ። ለምንድን ነው አቶ ባሩክ አገረ እስራኤል ከገቡ በኋላ እንደገና ተመልሰው ወደ ኢትዮጵያ ሄደዋል? ከዛም ወደ ሱዳን ምንድን ነው ይሄ ነገር? እንግዲህ እሱ ከኢትዮጵያ ቆይቶ ወደ ሱዳን ከገባበት ጊዜ አንስቶ የኢትዮጵያን የይሁዲዎች ህብረተሰቡን ለማውጣት ትልቅ ህልም ነበረው። አስፈላጊ ከሆነ ከኢትዮጵያ ተነስቶ ወደ ሱዳን እንዴት እንደገባና ከዛ በኋላ ደግሞ እዚህ አለ የማፓ ጉዞ ወደ እስራኤል ለመግባት ያደረገው በመኮብካብ የሆነ በሴጎል በኩል ያለው ከኢትዮጵያ ተነስቶ እንዴት ወደ ሱዳን እንደገባ ከሱዳን ወደ ቻድ፣ ከቻድ ወደ ናይጄሪያ፣ ከናይጄሪያ ወደ ሞሮኮ፣ ከሞሮኮ ወደ ግብፅ አሌክሳንድሪያ፣ ከአሌክሳንድሪያ ወደ ግሪክ፣ ከዛ በኋላ ከግሪክ ወደ ሲንጋፖር ሩቅ ምስራቅ እንዴት እንደደረሰ እና እሱ የዞረበት ምክንያቱ እንግዲህ ዓላማ ነበረው። ከእስራኤል ትምህርቱን ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ያው በኢትዮጵያ ያደረገውን ኑሮ በአዲስ አበባ ስራ እዛ ተቀጥሮ በአሜራም በሚባል የእስራኤል ኩባንያ ተቀጥሮ ከዛ እየሰራ ከዛ በኋላ ደግሞ ያው የጅማ የእርሻ ማህበር በኢትዮጵያ መንግስት በኩል ደግሞ ተወዳድሮ ከዛም እንደዚሁ ሲሰራ እንደነበረ እርሻውም ተበተነ። የሄደው ወጣት ሁሉም ተበታተነ። ሁሉም በየሀገሩም የተመለሳለ በዛው ሞቱ የቀሩ ሰዎችም አሉ። ከዛም በኋላ ምን ወደ ሀገራችን እኛም ተመለስን። እዛው በገላባት አድርጎ ወደ ሱዳን ሄደ። ከሱዳን እዛ ተያዘ። እሱ እንግዲህ እንዳለ ተያዝኩ አለ። ተይጄ ብዙ ጊዜ ተይጄ ያው ለጥቂት ጊዜ ለቀቁኝ አለው። በኋላ ደግሞ ከሱዳን ናይጄሪያ፣ ከናይጄሪያ ግን 6 ወር ታስሯል። 6 ወር ታስር ያለው የሚል ደብዳቤ ለሸት የፈረደ ለሚባል ለሱ ልኮ ያን ደብዳቤ በሚናይበት ጊዜ አዘነ አሉ። በጣም አዘነ ዲያርጉ ታስሪ ብሎ ተባለ። አዘን ባዘን ሆነ። በኋላ ግን ተፈትቶ ያው ማን የምትባል ሀገር ደግሞ አሁን ቅድም ወንድሜን ብሎታል። እግሩን ተመትቶ ሳለ በጋሪ ኔርኩ ነው ምን እንግዲህ ከናይጄሪያ ወደ ሞሮኮ ሄደ። ከሞሮኮ ወደ አሌክሳንድሪያ ግብፅ ሄደ። ከአሌክሳንድሪያ ወደ ግሪክ ወይም ያቫን ሄደ። ከያቫን ወደ ሲንጋፖር ሩቅ ምስራቅ ሄደ።
ይህ ሁሉ ያው ብዙ አስቸጋሪ ጉዞ ነው ያደረገው። ከዛ በመቀጠል ሲንጋፖር እንደደረሰ ከመርከቧ እየሰራ ሳለ ወድቆ ተመታ እና አብሮ ስራው ለማካሄድ አልቻለም ነበረ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። አሁን ደግሞ ማስታወቂያ ካየን በኋላ ስንመለስ ኮሎኔል መኮንን ተስፋን ባለው የሀገር ውስጥ ተጨባጭ ሁኔታ ቃለ ምልልስ ይኖረናል። እነሆ ማስታወቂያ። החיים בשכונה שלנו נווה שקדים נעשו בלתי נסבלים. למה? כל הזמן יש פה רעש של צירות ואופנועים. אז החלטנו התושבים לא לשבת בשקט. והקמנו את הסיירת השקטה. לא שמעתי. הסיירת השקטה! אנחנו מפטרלים בשכונה. ואם מישהו צופר... יש לנו סדר פעולות מאוד מרשים. איזה? קודם נחום דופק לו את המבט שפרסם אותו. נינה נותנת לו את מה נסגר, ונועה היא עושה לו שהוא לא ישכח בחיים. כמובן, אם כל זה לא עוזר, יש לנו את נשק יומני, המשרוקי. נו, וזה עובד לכם? לא. אבל למה להתאמץ? המשרד להגנת הסביבה כבר מטפל בדיוק בזה. לא ידעתי. תוכנית ערים שקטות יצאה לדרך, והיא תסייע להפחית את עוצמת הרעש מכלי רכב במגוון ערים, באמצעות מצלמות וגלאי רעש, ותשפר את איכות החיים של כולנו. ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። እንግዲህ ፕሮግራሙን አብሮኝ የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አብሮኛሉ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን ተስፋዬ እንደገና። እንግዲህ ቃለ መጠየቅ ላይ ያሉት ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ። ጤና ይስጥልኝ። እንደምናላችሁ። ጤና ይስጥልኝ ኮሎኔል፣ መልካም ሳምንት እንመኛለን። ለእናንተም ኮሎኔል መኮንን እንግዲህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የስራ ጉብኝት በአርብ ዕለት ተጠናቆ ተመልሰዋል። እንግዲህ የመመለሳቸውም ሁኔታ ሲታይ እሳቸውም እንደሚገልጹት በተለያየ መረጃዎች ላይ እንደምናየው አጥጋቢ ጉብኝት እንደነበረና ያው ለሚወስኑት ውሳኔ አሜሪካ ከጎናችን መሆኗን የሚገልጽ ንግግሮች ተናግረዋል። እንዴት ያዩታል ይሄንን ጉዳይ የጋዛን የሊባኖስንና የኢራንን? ከሞላ ጎደል የጠቅላይ ሚኒስትሩ ጉዞ ወደ አሜሪካ በምስል እንዳየነውና ፕሬዝዳንት ትራምፕ ያሉት በሙሉ እስራኤልን የሚደግፍና ወደ እስራኤል የቆሙ መስሎ ይታያል። በሊባኖን በኩል አቋማቸው ግልጽ ነው። እንግዲህ በዚህ ሳምንት ውስጥ ወይም ዛሬ መሰለኝ የተሰጣቸው የቀን ገደብ ሂዝባላ ጦሩን እንዲፈታ ያዘዙት። ያ ካልሆነ ግን ለእስራኤል ምንጊዜም እሳቸው እስራኤልን ገደብ አልሰጡም። የእስራኤል መከላከያ ኃይልም አየር ኃይልም በፈለገው ሰዓት በፈለገው ቦታ የሂዝባላ ተባራሪ ቴሮሪስቶችን እያወደመ ይገኛል። በአሁኑ ሰዓት ግን የሚጠበቀው የሊባኖስ መንግስት ሂዝባላን ጦር ማስፈታት አለበት የሚለው ነው። ያ ካልሆነ እስራኤል በፈለገችበት ሰዓት እስከ ቤይሩት ድረስ ሂዳ ሊባኖስን የሚገኘውን ቴሮሪስት ሂዝባላን ማውደም ትችላለች የሚል አቋም ነው ያላቸው። በአዛ በኩል ስንሄድ ግን አዛ ሁለተኛ ደረጃውን ልናልፍ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ ለየት ባለ ሁኔታ የኢራን ግቢሊ አስክሬን ሳይመለስ ወደ ሁለተኛው አናልፍም የሚል ቁርጥ ያለ አባባል ተናግረዋል። ሌላው ሐማስ ትጥቁን እስካልፈታ ድረስ ዋሻውን እስካልተቀማ ድረስ የሚቀማው አካልና የሚሰራው ስራውን ካልሰራ ትራምፕ እንዳሉት መከላከያ ገብቶ በፈለገው ሰዓት ሐማስንም የመውደም መሳሪያውንና ዋሻዎችን የመቀማት እድል የሰጡት መስሎ ይታያል። ይህ እንግዲህ በውጭ ያየነው ነው። ውስጥ ምናልባት ያልሰማናቸው ሌሎች ነገሮችም ሊኖሩ ይችላሉ። ከምናውቀው ይልቅ የማናውቀው ይበዛል። ይህ ጉዞ ለጠቅላይ ሚኒስትራችን የተሳካ ነበር። በተለይ በአሁኑ ሰዓት የምናየው እና ደስ የሚለው በኢራን በኩል ያለው ተቃውሞ፣ ህዝባዊ ተቃውሞ ምናልባት
የጦርነቱን መንገድ ሊያሳንሰው ይችላል። ትላንትም ትራምፕ እንዳሉት እንደምታውቀው እንደሰማችሁት ኢራን ሰልፍ የወጡትን ሰዎች ጉዳት ላይ ካደረሰች አሜሪካ በዚህ ውስጥ ጣልቃ ትገባለች የሚል አባባል ተናግረዋል። ይህ የሚያሳየው የትራምፕን ሙሉ ድጋፍ ለእስራኤል የሚሰጡና ምናልባት እስራኤል እነዚህ ሰላማዊ ሰልፍ ያደረጉ በየከተማው የወጡ የሚታገሉትን ለማገዝ ሲባል ጦር ከከፈተች አሜሪካን በዛ ውስጥ እንዳለችበት ተቆጥሮ ምናልባት የአያቶላው መንግስት ከወደቀ ለሰላም የሚሆን ለዓለም የሚበጅ የምስራች ይመጣል የሚል አቋም ነው ያለኝ። አቶ ሽሎሞ ይሰማል? ጤና ይስጥልኝ። እንደምን አለ? ጤና ይስጥልኝ ሽሎሞ። መጀመሪያ ለ2026 ዓመተ ምህረት እንኳን በሰላም አደረሰ እላለሁ። ለሁላችንም። እኔ እንኳን ልጠይቅህ የፈለግኩት በትላንትናው ዕለት የአሜሪካ መንግስት በቬኔዙዌላው መሪ ላይ የወሰደው እርምጃ የቆራጥነቱ እርምጃ ብዙ ጊዜ ካስጠነቀቁ በኋላ ይህ እርምጃ የሐማስን መሪዎች ሊያስፈራቸው ይችላል ወይ? ከዚህ ተያይዞ ደግሞ የኢራኑ መሪስ እንዴት ነው ዳይፐር አድርገው ማደር አለባቸው ማለት ነው? ይኸውልህ ሽሎሞ፣ አሜሪካ በአሁኑ ሰዓት ለየት ባለ ሁኔታ የድሮ አድሚኒስትሬሽን የትራምፕም ሆነ የሌሎች አድሚኒስትሬሽን የአሜሪካን ትልቅነትና የአሜሪካን ከባድ አስፈሪ ሀገር መሆኗን አላሳዩም ነበር። በአሁኑ ሰዓት ግን ትራምፕ ያደረጉት ምንድን ነው? ከአሜሪካ ጋር አሜሪካን አትችሉም፣ አሜሪካን አትፎካከሩ፣ አሜሪካ በፈለገችበት ሰዓት አቅም አላት፣ ጉልበት አላት፣ ኃይል አላት፣ የትም ቦታ ገብታ ማድረግ ትችላለች የሚል ዛቻ ከዛክቱ በኋላ በትላንትናው ዕለት ኒኮላስ ማዱሮ ከቬኔዙዌላ ራሳቸው ካሉት ከቤታቸው አፍነው ወደ አሜሪካ ወስደዋል። በአሁኑ ሰዓትም እሳቸው አሜሪካ ውስጥ በኒውዮርክ ከተማ ብሩክሊን ፍርድ ቤት እንዲቀርቡ ታዘዋል። ይህ ድርጊት የሚያሳየው ጠቅለል ባለ ሁኔታ አሜሪካን አትቃወሙ፣ አንድ ገዥ ነው ያለ በዓለም ላይ ዲሞክራሲን የሚቃወሙ ህዝብን የሚገስጽ ኢኮኖሚክን የሚጎዳ አትንኩን የሚል አባባልና የማስፈራሪያ ሁኔታ ነው። ግን በሌላ በኩል የትራምፕ ፍላጎታቸውን ታውቃለህ። ትራምፕን ቀደም ሲል የተናገሩት እኔ ጦር መክፈት ሳይሆን ጦሮችን መዝጋት ነው ፈልገው፣ ጦርነትን መከላከል ነው ፈልጉ ካሉ በኋላ የሌላ ሀገር መንግስት ጠልፎ ማውጣት በአሁኑ ሰዓት በዓለም በተለይ በብዙ ሀገራት ተቃውሞ አለ። እንደምታየው ትልቁ ተቃውሞ የመጣው ከሩሲያ፣ ከቻይና እንዲሁም ከኢራንና ከመሳሰሉት ሀገራት ነው። ይህም ደግሞ እንደምታየው ቬኔዙዌላ የምትታወቀው በዓለም ትልቅ የነዳጅ አምራች ናት። ናፍጣ የበዛባት ድሮ ሁጎ ቻቬዝ የሚባለው በ13 ከለቀቀ በኋላ ይህች ሀገር የእጽና የአንዳንድ ቴሮሪስት መደብሮች ሆና ወደ አሜሪካ ሳም ወይም እጽ የምንለውን እያስገባች የአሜሪካን ሕዝብ ለመበከል ከሞከረች በኋላ ነው ትላንትና ዋናው መሪያቸው ተይዟል። በአሁኑ ሰዓት ግን እንደምታውቀው ዲዳስ ወይም የሱ ምክትል የነበረችው ምንጊዜም ቢሆን ኒኮላስ ማዱሮ ነው ገዣችን የሚል አባባል በዛ ውስጥም አለ። እሷም በብዙ ጄኔራሎችና ትልልቅ መሪዎች ተደግፋ ነው ያለችው። የአሜሪካ ፍላጎት ግን እንደምታውቀው ማሪያ ኮሬና ቻይድ የምትባል ይህን ኒኮላስ ማዱሮን አድሚኒስትሬሽን ስትቃወም የነበረ ዲሞክራሲያዊ ይምጣ ስለ የነበረ በኦስሎ ሽልማት የተቀበለች እሷን ነበር መሾም የሚፈልጉት። ነገሩ ገና ድርድር ላይ ስለሆነ አስቀድሞ ይህን ነገር ይሆናል ብሎ መናገር ይከብዳል። ግን የአሜሪካ ፍላጎት አንድና አንድ ነው። ይህችን ሰው ፕሬዚደንት አድርጎ መሾም ነው። የቬኔዙዌላ ሕዝብ ከረሀብ፣ ከጥማት፣ ከችግር እንዲወጣ ነው።
ቬኔዙዌላ ከዛ በፊት እንደምታውቀው በጣም ሀብታም የምትባል አገር ነበረች። በአሁኑ ሰዓት ግን ያለው ውጣ ከሩሲያ ጋር ከቻይና ጋር በተለይ ከኢራን እና ከሂዝባላ ጋር የነበራት ግንኙነት ለዓለም ቴሮሪስቶች መጋቢ አንደኛው ሀገር ሆና በመገኘቷ አሜሪካም ቴሮሪስትን ለመዋጋት ሲሉ እነዚህ ሰው አልፎ አመጥተዋል። እንግዲህ ወደፊቱን ምን እንደሚሆን እናያለን ማለት ነው። ኮሎኔል እንግዲህ ወደ አገራችን ስንመለስ በእውነት ጠቅላይ ሚኒስትር ከተመለሱ በኋላ በሊባኖስ የሚሆነው ሁኔታ ምን አይነት እርምጃዎች ይወሰዳሉ? በአየር ጥቃት ብቻ ሳይሆን አንዳንድ መረጃዎች እንደሚያሳዩት እስራኤል ድንገት በምድር ጦርም ልትጠቀም ትችላለች የሚሉ አንዳንድ ሀሳቦች አሉ። ይሄ ሀሳብ እንዴት ነው ኮሎኔል? ሂዝባላ በአሁኑ ሰዓት ሙቷል፣ ተንኮትኩቷል፣ አብቅቷል። ገንዘብም ከኢራን አይቀበልም። ያበቃ ድርጅት ነው ማለት ይችላል። ምንም እንኳ አልፎ አልፎ አንዳንድ ቀላል መሳሪያዎች ቢኖሩትና ወታደሮቹ አልፎ አልፎ ትንኮሳ ቢሞክሩም ፊት ለፊት የሚዋጋ ወይም ኃይል ያለው ሚሳይሎች መንቀሳቀስና መጉዳት የሚችል ኃይል በሊባኖስ ሂዝባላ የሚባል የለም። ግን እንደ ድርጅት አለ። ራሱን ለማንሰራራት ይሞክራል። ወደ ጦርነት ተመልሰን እንገባለን አይመስለኝም። ምክንያቱም የሞተ ያለቀን ህዝባዊ አካል መሳሪያውን ያጣ፣ ወታደሮቹን ያጣ፣ ራሱን መልሶ ለማደራጀትና ለመቋቋም የሚሞክር ህዝብ ሊባኖስ ሺው ቢሆንም እንደ መሪ የላቸውም፣ ወታደሮች የላቸውም። አልፎ አልፎ አንዳንድ ነገሮችን ማንቀሳቀስ ሲሞክሩ በአየር ታግዞ መጉዳት ይቻላል። እግረኛውና ከበድ ያለው ሜካናይዝ ገብቶ ሊባኖስ ላይ ሌላ ጥቅም ያመጣል የሚል አቋም የለኝም። ምንም በዛ በኩል ኃይል የለም። ስለዚህ መሆን ያለበት እንደመስለ ከሆነ በዲፕሎማሲ በኩል አንደኛ ከአሜሪካና ከሌሎች ሀገራት ሆኖ የሊባኖስን መንግስት በመደገፍ ሊባኖስ ሂዝባላ የቀረውን ትጥቅ እንዲፈታና ወደ ሰላማዊ ኑሮ እንዲመለስ ማድረግ እንጂ ምክንያቱም በአሁኑ ሰዓት ምንም አይነት ገደብ የለንም። በፈለግነው ሰዓት እንተኩሳለን፣ በፈለግ ሰዓት እንገላለን። የአራዷንም ሆነ ሌሎችን ኃይል የሊባኖስ ወታደር በሙሉ የነበረ ያልቆሰለና አገሩን ተፈናቅሎ ወደ ቤሩት የሄደው በሙሉ ችግርተኛ ነው፣ ራብተኛ ነው፣ ጥማንተኛ ነው። ገንዘብ ከኢራን አይገባም፣ መሳሪያ ከኢራን አይገባም። ስለዚህ ያለው አቅምና ጉልበት ስለደከመ ወታደራዊ አካል መከላከያ ገብቶ ሊባኖስ ሀገር ላይ ይዋጋል የሚል አስተሳሰብ የለኝም። ካልሆነ ግን ሙሉ ዝግጅት አለ። ምናልባት አንሰራርቶ ከተነሳ መከላከያ ሙሉ ዝግጅት እንዳለው አውቃለሁ። ካስፈለገም የሚሰጠው የትዕዛዝ መሰረት መከላከያ የሚገባና በቀላሉ አሸንፎ የመውጣበት እድል ይገጥመዋል ማለት ነው። አቶ ሽሎሞ የመጨረሻ ጥያቄ ካሉት? መኮንን ተስፋ እንደሚታወቀው የባብ ራሱ ኢራን ናትና በተለይ እስራኤልን እያወከች ያለችውና በአጠቃላይ በዓለም ደረጃ የሽብርተኛ ስራ ኤክስፖርተር ናት ኢራን እና በዚህ ምክንያት ህብረተሰቡም የሚጠጣው ውሃ አጥቶ በክረምት ላይ አሁን የሚሞቀው ኤሌክትሪክ አጥቶ በከፍተኛ ደረጃ ህዝቡም ሰላማዊ ሰልፍ በማድረግ ላይ ይገኛልና ሌሎችንም ቢሆን ሂዝባላንም ሁቲዎችንም ሆነ ኤልሻባብም ሆነ ቦኮ ሐራምንም ሆነ ሐማስንና ጂሃድ እስላምን እንደገና ለማንሰራራት ይህን ሁሉ የምታደርገው ኢራን ናት። ህዝቧን እያስራበች የሽብርተኝነትን ርዕዮተ ዓለም ታካሂዳለች እና ልክ አሜሪካ በቬኔዙዌላ እንደወሰደችው እርምጃ እስራኤል የኢራኑን ፕሬዚደንት ከነ ሪዙ እዛው ብትመጣ ምን ይመስላል? እንዲያውም እኔ እንደመስለ ከሆነ በዚህ ኢራን በሚደረገው ሰላማዊ ሰልፍ እስራኤል እጇን ማንሳት አለባት። እዛ ውስጥ ጣልቃ መግባት የለባትም። ነገሩ የምትሰራው በገበሬና በሎሌ ነው። በሌላ በኩል ስለሆነ ተጠልፎ የሚመጣ ከሆነ እስራኤል እዛ ውስጥ እጇ መግባት የለበትም። ብቃት ያለው ጥራት ያለው የአሜሪካ ኮማንድ ፖስት አለ። የአሜሪካ ዴልታ የሚባለው በዩኒቨርሲቲ ላይ የሰራው ሙሉ አቅምና ጉልበት ስላለው ምናልባት ካቢኔ ትራምፕን ካናደዱትና ተሳስተው የራሳቸውን ተገደሉ
ትራምፕ ይሄን ነገር ድርጊት እንደሚፈጽሙት አልጠራጠርም። እኛ በአሁኑ ሰዓት ማየት ያለብን ራሳችን ምናልባት ኢራን ውስጣዊ ችግሯን ለመሸፈን ሲባል ጦር ከከፈተች መከላከያ ሙሉ ዝግጅት ማድረግ አለበት። ሚሳይሎች እንዳይመጡ ሀገራችን እንዳትጎዳ መከላከል አለበት እንጂ በዛ ውስጥ ገብቶ ጠልፎ ማምጣት ወይም ሌላው ነገር የኢራን ሁኔታም እያለቀ ነው። የሁቲውን ታውቃለህ፣ በሶማሌላንድ ያለን ካምፕ የሚጠቅመው ትልቁ ጥቅሙ አየር ኃይላችን እዛ ተቀምጠው በቀላሉ መምታት እንዲችል ነው። በአሁኑ ሰዓት ገንዘብ በየትም ቦታ መግባት አይችልም። ቬኔዙዌላ ከተዘጋ ነዳጅን መሸጥ አትችልም። ኢኮኖሚዋ የደከመበት ትልቁም ያው ነው። ትራምፕ እሳቸው ኢኮኖሚካሊ ኢራንን ስለጣሏት አሁን አንድና አንድ ነው የቀረው። ኢራን መልሳ ስምምነቱን ተቀብላ ኒውክሌር ፕሮጀክትን እተዋለሁ የሚል አባባልና ህብረተሰቦቿን ለመሳት ካልፈለገች የአያቶላው ዲያይፐር አድርጎ ቢቀመጥም የሚገጥመው ድል ልክ እንደ ኒኮላስ ማዱሮ ስለሆነ ምናልባት የአሜሪካው መንግስት በቅርቡ ቀን የሚያስታውቀው መስሎ ይታየኛል። ኮሎኔል መኮንን ተስፋ የመጨረሻ ሌላው ከፈቀዳችሁልኝ ዛሬ ትልቅ አንድ በኢትዮጵያ ሕዝብ መሀል አፍሪካችን የወጣ የባሩክ ተገኘ 10ኛ ዓመቱ ነው። 15 መታወሻ ቀን ነው። ባሩክ ተገኘ እንደሚታወቀው ሁሉም ጊዜውን ያሳለፈው የኢትዮጵያ ይሁዳውያን ወደዚህ ሀገር እንዲመጡ በአሜሪካ፣ በካናዳ፣ በእስራኤል በቂቡጾች ከ1955 ጀምሮ ከ2013 ድረስ እስኪሞትበት ቀን ድረስ ለህዝባችን ብዙ የደከመ ታታሪ ወንድማችን ነበርና እነሆ ዛሬ 10 ዓመት መታሰቢያው ቀን ነው። ነፍስና አረገነት ያግባው ማለት እፈልጋለሁ። አሜን። ህዝባችን እንደዚህ ያሉ ሰዎችን ማስተዋወቅ አለበት። አሜን። ኮሎኔል መኮንን ተስፋ እናመሰግናለን። መልካም ሳምንት እንመኛለን። እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ይቀጥላል። ለማስታወቂያ እንወጣለን። ከማስታወቂያ ስንመለስ ፕሮግራማችን ከአቶ ሽሎሞ ጋር አብረን ውይይት እናደርጋለን። מאסטאוקיה. החיים בשכונה שלנו נווה שקדים נעשו בלתי נסבלים. למה? כל הזמן יש פה רעש של צירות ואופנועים. אז החלטנו התושבים לא לשבת בשקט. והקמנו את הסיירת השקטה. לא שמעתי. הסיירת השקטה! אנחנו מפטרלים בשכונה, ואם מישהו צופר... יש לנו סדר פעולות מאוד מרשים. איזה? קודם נחום דופק לו את המבט שפרסם אותו. נינה נותנת לו את מה נסגר, ונועה היא עושה לו שהוא לא ישכח בחיים. כמובן, אם כל זה לא עוזר, יש לנו את נשק יום הדין, המשרוקי. נו, וזה עובד לכם? לא. אבל למה להתאמץ? המשרד להגנת הסביבה כבר מטפל בדיוק בזה. לא ידעתי. תוכנית ערים שקטות יצאה לדרך, והיא תסייע להפחית את עוצמת הרעש מכלי רכב במגוון ערים, באמצעות מצלמות וגלאי רעש, ותשפר את איכות החיים של כולנו. ክቡራትና ክቡራን ተመልካቾቻችን ተመልሰናል። አሁን ደግሞ ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት ንግግር ዘገባ ካየን በኋላ ስንመለስ እንግዲህ ከአቶ ሽሎሞ ጋር ሰፋ ያለ ውይይት ይኖረናል። እነሆ ዘገባው። Senators Bernie Moreno and Ashley Moody, I'm sure this is not your first attendance of a Jewish event. And I say that also to our friends, the representatives of Congress who are here. You will note that they are long on introductions and short on speeches, which is what I intend to do, but I want to thank all those who preceded me for their heartwarming words, your heartfelt support, the way that you receive Sarah and me, my son Yair, our delegation that includes Minister Regev of the Israeli government, our ambassador to the UN, our ambassador to Washington, and of course our consul generals in both New York and in Miami. I want to thank all of you, rabbis, Tehila. What a force of nature this woman is. It's amazing. Her parents, Chana, that's where she gets it from, and Simon, that too, our wonderful friends.
stand here on the last day of 2025, here in Miami in the great state of Florida. I don't know of anyone who doesn't go to Florida these days. And most of them stay. It's a pleasure to be among proud Jews and proud non-Jewish friends of the Jewish people in the state of Israel who understand that unity, strength, and resolve are the guardians and guarantors of our future. Unity, strength, and resolve. That's what makes the difference. Now, the tragedy of the history of our people is that having been exiled from our land, we lost strength, unity, and resolve. And the consequences were horrific, more than afflicted any other people in history. We were expelled from land to land. We suffered pogroms. We suffered massacres, culminating in the greatest massacre of them all, the Holocaust, in which a third of our people were lost. Outside here, we had a gathering, a reception, and a man came up to me. ክቡራትና ክቡራን ተመልካቾቻችን ተመልሰናል። ዘገባው ያተኮረው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ባደረጉት ቆይታ ከይሁዳን ቤተሰቦቻቸው ጋር የተገናኙበት ነው። አቶ ሽሎሞ ከኔ ጋር ኖት? ካንተ ጋር ነኝ። እንግዲህ አቶ ሽሎሞ ላለን እስከ መጨረሻው ፕሮግራማችን ድረስ እስቲ ደግሞ ይሄን ትኩረት የምናደርገው ታሪካዊ ክስተቶችን እያሳለፍን ነው። አቶ ሽሎሞ እንግዲህ የቬኔዙዌላን ጉዳይ በቀላሉ የሚታይ አይደለም። እንደገናም ደግሞ ሆነም ያው የመካከለኛው ምስራቅ ብሎም እንግዲህ የቬኔዙዌላ ክስተት ምን እንደሚያመጣ ገና የምናውቀው ነገር የለም። በርሶ እይታ እንዴት አዩት ይሄንን ጉዳይ? የቬኔዙዌላ ጉዳይ ከመጀመሪያው ጊዜ ጀምሮ የዞንና የጥንቸል ጥላቻ ነው የነበረ ማለት እችላለሁ። ዞኑ አሜሪካ ነው፣ ጥንቸሉ ቬኔዙዌላ ነው። ቬኔዙዌላ እዛ አካባቢ ያለች ሀገር በጥባጭ የሰው ልጅ መብት ጣሽ፣ ከአቅማቸው በላይ ጉራ የሚነዙ በነገራችን ላይ ቬኔዙዌላ በዓለም ሁለተኛይቱ የነዳጅ አምራች ሀገር ናት። ግን የሚገርምህ አቶ ተስፋዬ ተመልካቾቻችን ማየት ያለባቸው ያን ያህል ሀብት ያላቸው ግን ህዝባቸው ድሃ ነው። ድሃ ሊሆኑ የቻሉበት ምክንያት አገዛዞች ቬኔዙዌላን የሚገዟት የነበረ አገዛዝ በፊቱ የወታደራዊ አገዛዝ ነበር፣ ኮሙኒስታዊ አገዛዝ ነበር። አሁን ደግሞ ዱሩ ደግሞ እሱና የሱ ግብረ አበሮቹ የዲክታተር አገዛዝ ስለሆነ የሀገሪቱን የምጣኔ ሀብት ባልሆነ መንገድ በጦር መሳሪያ በተለያዩ መንገዶች በመጠቀም በተለይ ልክ ኢራን በዚህ በማዕከለኛው ምስራቅ በጥባጭ እንደሆነች ሁሉ ደግሞ ማዱሮ የቬኔዙዌላው መሪ አሜሪካ፣ ደቡብ አሜሪካና አሜሪካ በሙሉ ከዚያ ከሁለቱ ኮንቲኔንቶች በጥባጭ ነው የነበረ እና አንዱ በተለይ ቬኔዙዌላ ወደ አሜሪካ አሽሾችን በጣም ጎጂ የሆኑ አሽሾችን ወደ አሜሪካ በመርከብ እያደረጉ እያስገቡ የአሜሪካን ሕዝብ ሲጎዱ የቆዩ ሰውዬ ናቸውና ታው ይህን አቁም፣ ቬኔዙዌላ ዲሞክራሲያዊ አገዛዝቱን ምርጫ ሆኖ እሱ ተሸንፎ መጨረሻ ላይ አሸንፊያለሁ ብሎ ምርጫውን ቀምቶ ወስዶ እኔ ፕሬዝዳንት ነኝ የሚል ሰው ነው እና ይህን ሁሉ አሜሪካውያኖች እየተከታተሉ ተው ብለውት ነበር። መጨረሻ ላይ ምንም አማራጭ ስላልነበራቸው በእውነት እኔ ብዙ ጊዜ የአንድን ሀገር ህዝብ መሪ ህዝብ የመረጠውን ህዝብ ያወርደው እንጂ በእንደዚህ አይነት ሁኔታ ስልጣን ላይ መውረድ የለበትም በሚለው ሪዮት ዓለሙን እጋራዋለሁ። ግን በዚህ ሰውዬ ኬዝ ላይ ግን በጣም ነገሩን ስላበዛው መሞላቀቁና
መጥፎ ቃል መናገሩን ሁሉ ስላላቆመና በተግባር እየሰራ ማለት ነው ጸረ አሜሪካ ስራዎችን ስላደረገ አሜሪካ ምንም አማራጭ አልነበራትም። ግን የዚህ ሰውዬ በቁጥጥር ስር መሆንና ሁለት ነገሮች አሉ። አንደኛ ነፃነት ፈላጊው ማህበረሰብ ነፃ ይሆናል። ምናልባት ሆኖ ቬኔዙዌላ ዲሞክራሲያዊ አገር ልትሆን ትችላለች። በእርግጥ አንድ መሪ ተይዞ ሄደ ማለት አውቶማቲካሊ ህዝቡ ሪዮት ዓለሙን ቀየረ ማለት አይደለም። ማለት የዲሞክራሲ ምንነትን የማያውቅ ማህበረሰብ ከሆነ ምናልባት ሊከብድ ይችላል። ቢሆንም እንኳ የማዱሮ እንደዛ ብሎ በውርደት ተይዞ በከርቸሌ እጁ ታስሮ ሄዶ አሜሪካ ኒውዮርክ ፍርድ ቤት መቆምና ፍርድ ቤቱ ደግሞ አውቶማቲካሊ እዚያ ፍርድ ቤት በሚቆምበት ጊዜና እጁን ዘውት የሄዱት ደግሞ የዚህ የጸረ አሽሽ ፖሊሶች ናቸውና ይሄ ራሱ ትልቅ ውርደት ነው። ይሄን ያየው ሁሉ በዓለም ያሉት መሪዎች ዲክታተሮች የህዝባቸውን ድምጽ የማያዳምጡ በዓለም አቀፍ ያላቸውን ተጠይነት የማይረዱ መሪዎች ልክ እንደ ኢራኑ አይነት መሪ ወይ ደግሞ የሰሜን ኮሪያው መሪ እነዚህ ምናልባት ኢሳያስንም ጨምሮ ከኤርትራ እነዚህ አይነት ሀገሮች እንቅልፍ የሚተኙ አይመስለኝም። እና ይሄ ለኛ ትልቅ ቡራኬ ነው፣ ትልቅ ነገር ነው። ምክንያቱም እስራኤል ጸረ ቴሮሪስቶችን የትም ቦታ ትቃወማለች። ቬኔዙዌላ የሽብርተኞች አስተናጋጅ ሀገር ስለሆነች እና የእነሱን ዕጣ ፈንታ በሙሉ ስላየነው አሁን ምናልባት አሜሪካ ቅድም አቶ ኮሎኔል መኮንን ተስፋ እንደጠየቅነው የሚመጣው መሪ የኢራኑ መሪ ሊሆን ይችላል። ስለዚህ እስራኤል ያላትን ፖሊሲ እና በተለይ በዚህ በ7 ቀን 10ኛ ወር 23 ዓመተ ምህረት ካጋጠማት ውድቀት ተመርኩዞ እስራኤል አሁን ሌላ አገር ሆናለች። መሆንም አለባት፣ ማንቀላፋት የለባትም፣ መናቅ የለባትም። ጠላቶቿን ማጥቃት ከፈለገች እንደ ሀያላን አገር እንደሚያደርጉት ሁሉ መተግበር አለባት። ያ ከሆነ ምናልባት የተሻለ ኑሮ ልንኖር እንችላለን። ምክንያቱም እንደዛ ካልሆነ ጉልበተኛን በጉልበት ብቻ ነው የምትገዛው። ስለዚህ ማዱሮ ይህን ከራሱ ላይ የበቀለውን ቅቤ የነደደውን እሳት ራሱ ፈልጎ እንዲመጣ ያደረገውና ራሱን አለመመጠን ነው እና ቅድም እንዳልኩት የአሜሪካና የቬኔዙዌላ ፉክክርነት የዝንጀልና የዝሆንና የጥንቸል ፉክክር ነው ያልኩት ለዚህ ነው። ሌላው አቶ ሽሎሞ በእውነት ኢራን ለመደበቅ ምንም ብትሞክርም ያው ጭንቀት ውስጥ እንዳለች የሚያሳይ ነው። የቬኔዙዌላ ቅርብ ግንኙነታቸው ያው ፕሬዝዳንቱ በአሁን ሰዓት በአሜሪካ እጅ መገኘቱ የኢራን እጣ ፋንታ ምን እንደሚሆን እያወቀች ያለ መስሎ ይታያል። የህዝባዊ አመጹ አሁንም እየቀጠለ ነው። እንደውም የበለጠ እየከፋ የሚሄድበት ሁኔታ ነው። በዚህ ጉዳይ ላይስ ኢራን በትንሽ ደቂቃ ስለ ኢራን ጉዳይ ቢነግሩን አቶ ሽሎሞ። ያው ቅድም በርግጥ መኮንን ተስፋ እንደተናገረው በኢራን ጉዳይ በተለይ ራሱ ህዝቡ መንግስቱን ቢቀይረው ጥሩ ነው። ምክንያቱም ይሄ የዲክታተርና በጣም አክራሪና ጸረ ኢራናውያን አገዛዝ ነው። ይሄ አገዛዝ ደግሞ ቅድም እንዳልኩት ከዳው ህብረተሰብ አፍ ገንዘብ እያወጣ በዓለም አቀፍ ደረጃ ሽብርተኝነትን የሚያካሄድና በገንዘብ እየገዛ የሚሰራ አገዛዝ ነው። ስለዚህ የሰው ልጅ እንደሚባለው መጀመሪያ እንዴት ነው ሲሉት ፊት መቀመጫያን እንዳለው ዝንጀሮ ማለት ነው። ዝንጀሮ በሚቀመጥበት አካባቢ በመቀመጫው ሙሉ በሙሉ ሾህ ሞልቶበት እና እጁ ሁሉ ሆኖ እንዴት አድርጌ ነው ባካችሁ እንዴት ነው ይሉት፣ አይ ከሁሉም መጀመሪያ መቀመጫዬን ንቀሉልኝ፣ ከዛ ተቀመጥኩ በኋላ እኔ ራሴን እስተዳደራለሁ ነው ያለውና ግን የኢራን መንግስት ግን እንደዛ አይደለም። የኢራን መንግስት እያደረገ ያለው የዓለም አቀፍ ሽብርተኞችን በማቀነባበር ፕሮክሲስ በመፍጠር እየሰራ ያለ መንግስት ነውና እኔ ተስፋ የማደርገው ህዝቡ ራሱ ካለው ችግር ለማውጣት ከፈለገ ራሱ የመንግስት ለውጥ ማድረግ አለበት። የኛ ዋናው እስራኤል መከታተል ያለባት የኢራን የኒውክሌር ቦምብ ፕሮግራም እንዳይታደስ
የኢራን የሚሳኤል ማምረት አቅማቸው እንደገና መልሰው እንዳይመጡ እንደዚህ ነገሮች እስራኤል በትልቅነቱ መስራት አለባት። ምክንያቱም ሌላው ደግሞ እስራኤል አሁን አንዳንዴ ኢራኖች ብለው ግድግዳ ሄደው ከተለጠፉ ህዝቡ ይህን መንግስት ተጠላውና ለመበቀል ሲባል ምናልባት እንደገና ከእስራኤል ጋር ጦርነት ሊከፍት ይችላል። የጦርነት የሚከፍተው እንደገና ህዝቡን ቀይሶ መልሶ ኢራን አንድ ኢራን ብሎ ለማወጅና እስራኤልን ወንጅሎ ህዝቡን ተጽዕኖ ፈጥሮ እንደገና ይሄ የኢራን አገዛዝ እንዲቀጥል ለማድረግ ሊሞክሩ ይችላሉ። እንደዚህ አይነት ሙከራ እንዳይሆን የእስራኤል የጸጥታ ኃይሎች በጥንቃቄ መጠበቅ አለባቸው። እንደዚህ አይነት ነገር ከሆነም እስራኤል መከት አለባት። ካደረገች ደግሞ ኃላፊነትን ወስዳ ኢራንን መጉዳት አለባት። ልክ አሁን ትራምፕ እንደተናገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁና ትራምፕ ተነጋግረዋል በዚህ ጉዳይ። በእርግጠኝነት ኢራኖች አሁንም ቢሆን በፍርሃት ላይ ነው ያሉ መስሎ ነው የሚታየው። አቶ ሽሎሞ ይጠብቁኛል። ላይተም እንውጣና ክቡራትና ክቡራን ተመልካቾቻችን ዘገባ አለን። ዘገባውን አይተን ስንመለስ ፕሮግራማችን እናጠናቀቃለን። ዘገባውን ነው הנשיא והגברת הראשונה עושים כניסה מדויקת, והנשיא משיק את שנת ה-250 לארצות הברית, את השנה החדשה כמובן, ומאחל לעולם שנה של שלום עלי אדמות. האירוע המדובר ביותר בעולם, מסיבת השנה החדשה במר הלאגו. התמונות שיוצאות בינתיים מראות אנשי הבטחה רבים מאוד, אפילו גם בתוך המסיבה עצמה. רבים מהם אגב ישראלים. ראש הממשלה נתניהו ורעייתו בהחלט היו אורחי הכבוד. על פי כמה דיווחים שיצאו במהלך הלילה, טראמפ שוחח עם נתניהו רגעים ארוכים. אין תיעוד מסודר, אבל אין ספק שראש הממשלה חשב על הנראות של הופעתו באירוע כזה, ושמר על הרשת רצינית בניגוד לעליצות הכללית ששררה שם. רגע השיא של הערב כמובן כשהמארח עולה לברך את אורחיו, ואגב כך להשמיץ את יריביו, כהרגלו הוא נהנה מכל רגע. עיקר המתקפה שלו סביב פרשת ההונאות ההולכת ומסתעפת במדינת מינסוטה. לדברי טראמפ יצטרכו לחקור לאן נעלמו שם $18 מיליארד. $2,750,000. Who is it? Oh, I know who that guy is. He's got plenty of cash. הנשיא מפתיע את 3,000 הנוכחים, בהם כיסים עמוקים מאוד כלשונו, ומנחה בעצמו מחירה פומבית של ציור פני ישו הקדוש, מעשה ידי אומנית צעירה וזריזה בשם ונסה הורבואנה. כנראה לא הייתה ברירה, מחיר התחלתי של $100,000, בסוף נמכר הציור לתורמת בקהל במחיר של $2,750,000, הכנסות אגב לבית חולים לילדים ולמשרד השריף המקומי, השריף שעובד בהחלט קשה, לא רק בלילה הזה, בגלל טראמפ. ክቡራትና ክቡራን ተመልካቾቻችን ፕሮግራማችንን ለመገባደድ ያለን ትንሽ ደቂቃ ነው። አቶ ሽሎሞ የመጨረሻ የሚሉት ካለ በ30 ሴከንድ። እኔ የምለው እንዴት ነው በእውነት እስራኤል አሁን ካለችበት ጥንካሬ የተነሳ እስራኤል አሁን ጠንካራ ሀገር ሆናለች፣ የምትፈራ ሀገር ሆናለች። የዚህን ቀጠና ድሮ እስራኤል ሰርቫይቭ ለማድረግ ለመኖር ስታደርገው የነበረው ጉዞ ያ አልፎ ዛሬ እስራኤል አካባቢውን በሰላም ኑሮ እንዲኖር የምታደርግ ሀገር ናት እና በሁለት ቃል ለመጨረስ ይባል ሂዝቦላን አድክማለች። በዛ ምክንያት የሊባኖን ህዝብ ነፃነቱን አግኝቷል። አቶ ሽሎሞ ሱሪያን ወታደራዊ አገዛዟን አፍርሳለች። አሳድ ጠፍቷን አዲስ መንግስት መጥቷል። ሁቲዎችን ደብድባለች፣ እንዲጠፋ አድርጋለች። አቶ ሽሎሞ በእውነት ጊዜ ስላጠረን ነው ስለነበረን ቆይታ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን እዚህ ላይ ያበቃል። መልካም ቀን።